እቺ ሴት ስትንቀሳቀስ ማንም ሰው እሷን ማየት እንደማይችል ታስተውላለች። ታዲያ እቺ ሴት በህይወት እንደሌለች ታስብ ነበር፣ ግን እንዴት እንደሞተች ጭራሽ አታውቅም ነበር። ታዲያ ለረጅም ዓመታት ያክል አንድ ባቡር ስቴሽን ላይ ትኖራለች። ከዛ ለመውጣት ብታስብ የሆነ የማይታይ ግድግዳ እሷን እየከለከላት ነበር። ታዲያ ምንም አማራጭ አልነበራትም። ለረጅም ዓመት እዛ ትኖራለች። ታዲያ ግን አንድ ቀን እንዳጋጣሚ ሆኖ አንድ ሴት ታገኛለች። ታዲያ እቺ ሴት በጣም አዝና እየለቀሰች ነበር። ከዛች ሴት እሷ ታዝና ወደ እሷ ጠጋ ብላ እሷን እያየቻት ነበር። ታዲያ ጠጋ ብላ እያለች ግን እንዳጋጣሚ ሆኖ የዚች ሴት እንባ እጇን ይነካታል። ከዛ በኋላ ሁሉ ነገር ማስታወስ ትችላለች። እሷ ጓደኛ እንደነበራት፣ ፍቅረኛ እንደነበራችና ወላጆች እንደነበሯት ታስታውሳለች እቺ ሴት። ታዲያ ግን እሷ ሊሳ እንደነበረችና አስተማሪ እንደነበረችም ያስታወሰች ነበር። ከዛ ወደ ውጭ ወጣ በጣም ስሜታዊ እየሆነች ነበር። ታዲያ ግን እንዳጋጣሚ ሆነ ወደ ውጭ ወጣ እያለ እሷ ፋሚሊ ታስተውላለች። ከዛ ከሷ ፋሚሊም እሷ የድሮ ፍቅረኛዋ የነበረ እያየችው ነበር። ከዛ አንደኛ እሷ የሞተችበት ቀን ስለነበር ስለማክበር ነበር ወደዛ የመጡ። ታዲያ እቺ ሴትም ወደ እነሱ ተጠግታ ነበር፣ ግን እነዚህ ሰዎች እሷን ማየት አይችልም ነበር። ታዲያ እነዚህ ሰዎች እያወሩ እያለ ግን እቺ ሴት በጣም እያዘነች ነበር፣ በጣም ስሜታዊ እየሆነች ነበር። እነሱ ለማቀፍ ብትሞክር ግን እነዚህ ቤተሰብ እሷን ማየት አይችሉም ነበር። ታዲያ እቺ ሴት በጣም እያዘነችና በጣም ስሜታዊ ሆና ነበር። ከዛ መጨረሻ ላይ እነዚህ ሰዎች ወይ ደግሞ እነዚህ ወላጆች ከነበሩበት ቦታ ይወጣሉ። ከዛ መጨረሻ ላይ ይለያያሉ። ታዲያ ግን ሲተለያይተው ሲሄድ እቺ ሴት ወይ ደግሞ እቺ ራሷን በህይወት እንደሌለች የምታስበው ሴት ፍቅረኛዋ ወደ ቤት ሲሄድ ታስተውላለች። ከዛ በኋላ ፍቅረኛዋን ተከትላው ለመሄድ ትወስናለች። ታዲያ ፍቅረኛዋን በሚሄድበት ሰዓት ተከትላው ትሄዳለች። ከዛ ድሮ የምትኖርበት የነበረ ቤታቸው ወይ ደግሞ የድሮ ቤቷን ትደርሳለች። ከዛ ወደዛ ከደረሰች በኋላ ፍቅረኛዋን ያየች ስለነበር በጣም ደስተኛ እየሆነች ነበር። ከሱ ጋር እንደምትኖር እያሰበች ነበር። ታዲያ ግን ወደዛ ከደረሰች በኋላ በጣም የሚያስፈራ ነገር የሆነ ልክ ያልሆነ ነገር እንዳለ ታስተውላለች።